እንደምናረፈዳችሁ የተከበራችሁ ተመልካቾቻችን ለዕለቱ የተመራረጡ ፖሊሳዊና ወንጀል ነክ ዘገባዎችን የማቀርብላችሁ ኢንስፔክተር ግዛቸው ገለታ ነኝ። አብራችሁን ቆዩ። ዘመናዊው የዲጂታል የግዢ ስርዓት ኢጂፒ የግዢ ሂደትንና አሰራሮችን ግልጽ በማድረግ ሙስናንና ብልሹ አሰራርን በመከላከል ረገድ ከፍተኛ ውጤት ማስመዝገቡ ተገለጸ። ማክቤል ጡማይ ተጨማሪ አለው። ለብክነትና ለጊዜ መስተጓጎል ምክንያት ሆኖ የነበረው የማኑዋል አሰራር አሁን ታሪክ ሆኗል። የሎጂስቲክስ ዋና መምሪያ የኤሌክትሮኒክስ ግዢ ስርዓትን ሙሉ በሙሉ ወደ ተግባር አሸጋግሯል። ይህም ሳምንትና ወራት ይወስድ የነበረው የጨረታ ግዢ ሂደት በአጭር ጊዜ በማከናወን ተቋሙ የሚፈልጋቸውን ግብዓቶች ያለምንም መዘገየት በወቅቱ እንዲያገኝ እየተደረገ ስለመሆኑም ተገልጿል። ወደ ዲጂታል ሲስተም ስንገባ ወይም ወደ ኢጂፒ ግዢ ሲስተም ስንገባ ብዙ ጠቀሜታዎች አሉ። ለምሳሌ ግልጽነትን በተመለከተ ግልጽነት ማለት የምናወጣቸው የግዢ ሲስተም ወይ የጨረታውን ሂደት ኦንላይን ስለሆነ በመስሪያ ቤቱና በድርጅቶች መካከል ግልጽ የሆነ የግዢ ሂደት ነው ያለው። የግዢው መፋጠን ብቻ በቂ አይደለም። ተቋሙ ጥራት ያለው ማቴሪያል ለመግዛት የቁጥጥርና ክትትል ስራ ዘርግቷል። ንብረቶችን ሲረከቡ በግዢ ኮሚቴና ባለሙያዎች አማካኝነት የላቦራቶሪ ፍተሻ የሚደረግ ሲሆን መስፈርቱን ያላሟላ ማንኛውም ምርት ውድቅ የሚደረግበት አሰራር በጠንካራ ሁኔታ እየተተገበረ መሆኑም ተጠቁሟል። በተቋም ደረጃ በሰፊው ግዢ የሚከናወነው እዚህ የሰራዊት አልባሳትና የሰራዊት ጫማ ነው። የሚሰጡን አቅጣጫ ከዋና መምሪያ ኃላፊ በመነጋገር አማካሪ ያለው የኢንዱስትሪ ሚኒስቴር ያወጣው ስፔሲፊኬሽን አለ። በዛ መሰረት አማካሪውን ይዘን አማካሪ ተቀጥሯል። ጥራትና ደረጃዎች ጨረታ ወጥቶ በስፔኩ መሰረት የሚመጣው ናሙና ጥራትና ደረጃዎች ሄዶ ጥራትና ደረጃዎች ተፈጭቶ መጥቶ በአማካሪው አማካኝነት ተተንትኖ የሚፈልገውን ያክል ፐርሰንት ያመጣ መሆኑ ተረጋግጦ ነው ወደ ግዢ መንገባው። ቴክኖሎጂውን የሚመራው የሰው ኃይል ክህሎትና ስነ ምግባር የለውጡ ስኬት ማረጋገጫ በመሆኑ ለባለሙያዎቹ ተከታታይነት ያላቸው የአቅም ግንባታ ስልጠናዎች ተሰጥተዋል። ይህም ባለሙያዎቹ አዲስ የዲጂታል አሰራር በብቃት እንዲተገብሩና የመንግስትን ገንዘብ ከብክነትና ከሙስና በጠራ መልኩ ማስተዳደር እንዲችሉ ታማኝነትና ቁርጠኝነት የተሞላበት የስራ መንፈስ የተፈጠረ መሆኑም ተነግሯል። በሀገር ደረጃ አዲስም ስለሆነ ኢጂፒ ሲስተም ያ ሲቆራረጥና በየጊዜው ደግሞ አፕዴት ሲደረግ የተለያየ ነገሮች የሚሻሻሉ ስላሉ እነሱን የኛን የኢጂፒ ሰራተኞችን የግዢ ሰራተኞችን የግዢ ሙያተኞችን ስልጠና ቶሎ እንዲወስዱ በማድረግ እውቀቱ እንዲኖራቸው ለነሱ አጫጭር ስልጠና እንዲሰጡ ተደርጓል። የሎጂስቲክስ ዋና መምሪያ በአሁኑ ስኬቶቹ ብቻ ሳይወሰን አሰራሩን ይበልጥ የዓለም አቀፍ ደረጃውን የጠበቀ ለማድረግ ታላላቅ እቅዶችን ሰንቋል። ቀጣይም አዳዲስ የቴክኖሎጂ ውጤቶችን በመጠቀምና ምርጥ ተሞክሮዎችን በመቀመር የተቀላጠፈ አገልግሎት ለመስጠት ዝግጁ ስለመሆኑም ተገልጿል። ከኢጂፒ የተሻለ ሲስተም በዓለም ደረጃም ይሁን በኢትዮጵያ ደረጃ የሚመጣ ነገር ካለ እሱን ቶሎ እየተከታተል የተሻለውን ለመጠቀም ዝግጁ ነን። ከዚህ በላይም ደግሞ ሁሉም ንብረቱም ግዥም ተሽከርካሪውም ፋይናንሱም እንደገና ኢጂፒ ላይ ውል ማኔጅመንት የሚባል እሱም በሲስተም እንዲቀጥል በሀገር ደረጃም የታሰበ ነገር ስላለ እሱን በትኩረት ሰጠን እየተከታተልን ነው። ከሱ ጋር ለመቀላቀል ዝግጁ ነን። የሚመጡ ሲስተሞች ኤፍኤምኤስ በለው ኢጂፒ መለው ሌሎች ሊመጡ ይችላሉ። እነዚህ ወደፊት እንግዲህ አሁን የሚሰሩት የበለጠ ሲስተሙ ላይ ራሳቸውን አብዴት እንዲያደርጉ ማድረግ እና አገሪቱ በዘመነችው ቁጥር ደግሞ መስሪያ ቤቱም እየዘመነ እንዲሄድ ያለነው እዚህ ላይ በቃ እንሳለን ያለውን ቴክኖሎጂውን በመጠቀም ወደፊት እንግዲህ አገሪቱ ጋር አብሮ መራመድ ነው። የኢትዮጵያ ፖሊስ ሆስፒታል የአገልግሎት አሰጣጡን ይበልጥ ለማሻሻል ከሰራዊቱ አመራርና አባላት ጋር ውይይት አካሄደም። ሐዋርያው ጳውሎስ ዝርዝር አለው።
የኢትዮጵያ ፖሊስ ሆስፒታል በአገልግሎት አሰጣጡ ላይ ከወንጀል መከላከልና ከወንጀል ምርመራ ጠቅላይ መምሪያ ከተውጣጡ አመራርና አባላት ጋር ሰፊ የምክክር መድረክ አካሂዷል። በመድረኩ ላይ የቀረቡ ግብዓቶችን በኃላፊነት በመቀበል ቅሬታዎችን በዘላቂነት መፍታት፣ የሀብት አጠቃቀም ግልጽነትን ማረጋገጥና የባለሙያዎችን ባህሪና ስነ ልቦናን መቅረጽ የውይይቱ ዋና ዓላማ ሲሆን ይህም ተቋማዊ የሕክምና አገልግሎቱን ከዲጂታል ኢትዮጵያ 2030 ስትራቴጂካዊ ፍላጎት ጋር ለማጣጣም ያለመ መሆኑ ተገልጿል። በተደረገው ምክክር ከተሳታፊዎች በርካታ ጠንካራ ጎኖች በበጎ ጎኑ የተነሱ ሲሆን ሆስፒታሉ ለሰራዊቱና ለቤተሰቡ ጤና ትኩረት በመስጠት እያደረገ ያለው ከፍተኛ ድጋፍና ክትትል ተደንቋል። ሆስፒታሉ በፍጥነት ወደ ቴክኖሎጂ እየተሸጋገረና ምቹ የሆነ በመምጣቱ ቀደም ሲል በግል ሕክምና ተቋማት ከፍተኛ ገንዘብ የሚጠይቁ ሕክምናዎችን አሁን ላይ የሰራዊቱ አባላት በነፃ ማግኘት መቻላቸውና የጀግኖች ማዕከል መቋቋሙ በግንባር ላይ ላሉ አባላት ትልቅ ተስፋና መነቃቃትን መፍጠሩ በመድረኩ ላይ ተጠቅሷል። በሌላ በኩል ሆስፒታሉ ሊያሻሽላቸው የሚገቡ የአገልግሎት ክፍተቶችና ጥያቄዎችም ቀርበዋል። በበሽታ መከላከል ላይ ያተኮሩ ስራዎች ይበልጥ መጠናከር እንዳለባቸው የገለጹት ተሳታፊዎች በግንባርና ራቅ ባሉ አካባቢዎች የሚገኙ አባላት አነስተኛ የሕክምና እርዳታ ከማግኘት ባለፈ የተሟላ የሕክምና አገልግሎት እንዲያገኙ የጤና ባለሙያዎችን ተደራሽነት ማሳደግ እንደሚገባ ጠቁመዋል። የሐኪሞችን የሥራ ጫና ለመቀነስ ከሰራዊቱ አባላት መካከል በጤና ኤክስቴንሽንና በነርሲንግ ዘርፍ የሚሰለጥኑበት ዕድል እንዲመቻችና የደረጃና የማዕረግ ቅሬታ ያላቸው ሐኪሞች ጥያቄ ተገቢውን ምላሽ አግኝቶ ተቋማዊ የሥራ ተነሳሽነት እንዲጨምር የተጠቀሰ ሲሆን በሆስፒታሉ ቅጥር ግቢ ውስጥ ከተለያዩ አካባቢዎች ለሚመጡ ታካሚዎችም የማረፊያ ቦታዎች እንዲዘጋጁ ተጠይቋል። በዋናነትም የበጀት አቅርቦትን ማሳደግ፣ የሰው ኃይሉን ማብዛትና ከሌሎች የጤና ተቋማት ጋር የልምድ ልውውጥ በማድረግ በታካሚዎችና በሐኪሞች መካከል ያለውን ቅርበት ማሻሻል እንደሚገባም ተመላክቷል። ከተሳታፊዎች የተሰበሰቡት እነዚህ የአስተያየትና የቅሬታ ግብዓቶች በሙሉ ምላሽ እንዲሰጥባቸውና መሻሻል ያለባቸው ጉዳዮች በአስቸኳይ እንዲስተካከሉ ከተቋሙ ከፍተኛ የሥራ ኃላፊዎች ጋር ዝርዝር ውይይት ተደርጎባቸዋል። በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ ከግማሽ ሚሊዮን ብር በላይ ግምታዊ ዋጋ ያለው ወርቅ የዘረፉ ግለሰቦች በጽኑ እስራት መቀጣታቸውን ፖሊስ አስታወቀም። መስከረም ጉታ ተጨማሪ አላት። ወይዘሮ ተዋበች ኃይለማርያም በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ ቀበሌ 1 ልዩ ስሙ ኢንሰርቱ የተባለ አካባቢ ነዋሪ ናቸው። ግንቦት 13 ቀን 2018 ዓ.ም ከምሽቱ 2 ሰዓት ገደማ ሰናይት አለማየሁ ማሙዬና ትንቢት ወንድማገኝ አልጋው የተባሉ ሁለት ተከሳሾች የግለሰቧን መኖሪያ ቤት በር ሰብረው በመግባት ከ537,000 ብር በላይ ግምታዊ ዋጋ ያለው የወርቅ ጌጣጌጥና ጥሬ ገንዘብ ዘርፈው ለመሰወር ሞክረዋል ብሏል መርማሪ ፖሊስ። ተከሳሾቹ 23.6 ግራም የሚመዝን የወርቅ ጌጣጌጥና 7,000 ብር ጥሬ ገንዘብ ሰርቀው ሊሰወሩ ሲሉ በህብረተሰቡ ትብብር እና በፖሊስ ብርቱ ክትትል በቁጥጥር ስር መዋላቸውን መርማሪ ፖሊሱ ጨምረው ገልጸዋል። ፖሊስም የምርመራ መዝገቡን ይጀምራል። መዝገቡንም በሰውና በሰነድ ማስረጃ ያጠናክራል። ምርመራውንም አጠናቆ ለአቃቤ ሕግ ይልካል። አቃቤ ሕግም ክስ ይመሰርትባቸዋል። ጥፋተኛ መሆናቸውንም ያረጋግጣል። መዝገቡን የመረመረው የሸዋሮቢት ከተማ ወረዳ ፍርድ ቤትም ሌሎችን ያስተምራል፣ ከመሰል የወንጀል ድርጊቶችም ያስጠነቅቃል በሚል በፈጸሙት የከባድ ስርቆት ወንጀል እያንዳንዳቸው በ6 ዓመት ከ4 ወር ጽኑ እስራት እንዲቀጡ ተወስኖባቸዋል ብሏል ፖሊስ። እንደ መርማሪ ፖሊሱ መረጃም የተሰረቀው ንብረት ሙሉ በሙሉ ለባለ ንብረቷ ለወይዘሮ ተዋበች ኃይለማርያም መመለሱን ተናግረዋል። ወንጀለኞች ለሕግ እንዲቀርቡ ህብረተሰቡ ያደረገው አስተዋጽኦ ከፍተኛ መሆኑን ገልጸው ወንጀልን ለመከላከልና አጥፊ በሕግ እንዲቀጣ የፖሊስና ማህበረሰቡ ቅንጅትም ተጠናክሮ መቀጠል እንዳለበትም አሳስበዋል። ሴት የኢትዮጵያ ፌዴራል ፖሊስ አመራርና አባላት የተጣለባቸውን ሙያዊ ኃላፊነት በጀግንነት እየተወጡ እንደሚገኙ ተገለጸም። አየው ብዙ ማሙዬ ተጨማሪ አላት። የኢትዮጵያ ፌዴራል ፖሊስ በሴቶች ሁለንተናዊ ተሳትፎ ላይ ባለው ጽኑ እምነት የተቋሙን የሴት ፖሊስ አባላት አቅም በማደራጀትና በሁሉም ዘርፍ አካታች በማድረግ ዘርፈ ብዙ ተግባራትን እያከናወነ እንደሚገኝ የተገለጸ ሲሆን አባላቱም ካለባቸው ማህበራዊ ኃላፊነቶች ጎን ለጎን ህዝባቸውን በቅንነትና በታማኝነት እያገለገሉ እንደሚገኝ ተገለጸ። ሴቶች እንግዲህ
ምንም አይነት ሳይበግራቸው የትኛውም ኃይል ሳይበግራቸው የማህበራዊ ህይወታቸውን የቤተሰባቸውን ሁኔታ ወደ ጎን ትተው ሀገራቸው ህዝባቸው የሰጣቸውን ኃላፊነት በሚገባ እየተወጡ ነው ያሉት። በተሰማሩበት ሁኔታ በቅንነትና በታማኝነት ዛሬ የፌደራል ፖሊስ ዘመናዊ ፖሊስን፣ ዘመናዊ ተቋምን፣ ዘመናዊ ህዝብና ጊዜ አሁን ያለበትን ጊዜ ዘመኑን የዋጀ የፖሊስ አባላትን ይዞ ነው ያለው። በዚህም መሰረት ሴቶችም ከዚህ ውስጥ የሚጠቀሱ ናቸው። የተቋሙ የሴት ፖሊስ አባላት በተፈጥሮ የተቸሩት ሴትነት ሳይበግራቸው ፈታኝና አስቸጋሪ በሆኑ የተለያዩ የግዳጅ ቀጠናዎችና መልክዓ ምድሮች ውስጥ የሚያጋጥሟቸውን መሰናክሎች ሁሉ በጽናት በማለፍ በጀግንነት ሀገራቸውን ለመጠበቅ ከፊት ቢያስቀድሟቸው አብሪና መሪ፣ መሀል ላይ ቢያሰልፏቸው የጽናት ድልድይ፣ ከኋላ ቢያስከትሏቸው ደግሞ አስተማማኝ ደጀን በመሆን ዛሬም እንደ ትናንቱ የተጣለባቸውን ታሪካዊ ኃላፊነት በላቀ ብቃት እየተወጡ ከመሆኑም ባሻገር የሀገርን ሉዓላዊነትና የሕዝብን ሰላም ለማስከበር ግንባር ቀደም በመሆን መስዋዕትነት እየከፈሉ ያሉት እነዚህ የሰራዊቱ እንስቶች በሰብአዊነትና በከፍተኛ ሙያዊ ዲስፕሊን ማህበረሰባቸውን በታማኝነት እያገለገሉ ስለመሆናቸው ተጠቁሟል። ሴቶች ምሽግ ውስጥ ነው ያሉት። ሴቶች አስቸጋሪ በሆነ አየር ውስጥ ነው ያሉት። ሴቶች አስቸጋሪ በሆነ ሙቀት ቦታ ነው ያሉት። አስቸጋሪ በሆነ ቀዝቃዛ ቦታ ላይ ነው ያሉት። ከጠላት ጋር ተፋልመው የህይወት መስዋዕትነት እየከፈሉ ያሉበት ሁኔታ ነው ያለው። ከዚህ በበለጠ የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑ የተጠቆመ ሲሆን በቀጣይም ከሚመለከታቸው ባለድርሻ አካላት ጋር ተቀናጅተው በመስራት በተቋም ውስጥ የሴት ፖሊሶችን ቁጥር በመጨመርና አቅማቸውን በማሳደግ የተሻለ ውጤት ለማስመዝገብ በርካታ ስራዎች እየተሰሩ ስለመሆናቸውም ተገልጿል። የሴቶች ቁጥር ከማካተት ከማብዛትም በተጨማሪ ከሰው ሀብት ጋር በመነጋገር የሴቶችን ክፍተት ምን ላይ ነው ክፍተቱ የሚለውን በማየት የምንሰራቸው ስራዎች ናቸው። ወደ ምልመላም ከመጡ በኋላ ሴቶችን በፖሊሳዊ ሳይንስ በደንብ እንዲሰለጥኑ ተደርጎ ለህዝብ ቀጣይ አገልግሎት እንዲሰጡ ነው የምናደርገው ማለት ነው። መሪነት በኃላፊነት ቦታ ላይ መቀመጥ ብቻ ሳይሆን ሌሎችን በበጎ ተጽዕኖ የመምራት ጥበብ የሚያስፈልገው ትልቅ ኃላፊነት መሆኑ ተገለጸ። ደምሌ ፈቀደ። መሪ ማለት አንድን ቡድን፣ ድርጅት፣ ማህበረሰብ ወይም ሀገር ወደ ተሻለ ግብ ለማድረስ ሰዎችን የሚያስተባብር የሚያነሳሳና አቅጣጫ የሚያሳይ ነው። መሪነት በስልጣን ወይም በኃላፊነት ቦታ ላይ መቀመጥ ብቻ ሳይሆን ሌሎችን በበጎ ተጽዕኖ የመምራት ጥበብና ተግባር እንደሆነ ይነገራል። መሪነት ማለት ወይም ደግሞ መሪ ምንድነው ለሚለው ጥያቄ ማለት ነው እንደ ተቋም አንድ ተቋምን ተቋም የሚያደርገው መሪ ነው ወይም ደግሞ ጠንካራ መሪ ሲኖረው ነው። ይህ መሪ ደግሞ በዋናነት የመሪ ተግባር ከሚባሉት ውስጥ አንደኛ ምንድነው የተቋሙ እሴት ራዕይና ተልዕኮ መሰረት ባደረገ መልኩ አቅዶ አስቦ አስተባብሮ የሚመራ ወይም ደግሞ የራሱን ይሄንን ለማድረግ የሚያስችል ክሎትና አቅም ያለው መሆን አለበት። መሪነት ማለት ሆኖ መገኘት ነው። የመጀመሪያ ሆኖ መገኘት ስንል ባለባበስ ሊሆን ይችላል፣ ባነጋገር anyway ከሚያደርገው ከባህሪ ጀምሮ ሞዴል ሆኖ መገኘት ማለት ነው። ከዛ በተከተል የተመሪውን ባህሪ የተመሪውን ሁኔታ ግንዛቤውን የአካባቢ ሁኔታ ግንዛቤ ውስጥ በማስገባት ሞዴል ሆኖ ሌላ ተከታዮችን ላይ በጎ ተጽዕኖ በመፍጠር እንዲከተሉ የማድረግ ዘይቤ ወይም ጥበብ ነው ማለት ነው። ተመሪዎችን ከታች ይዟቸው ወደ ስራ የሚሄድበትና ወደ አንድ አቅጣጫ ይዟቸው የሚሄድበት መንገድ ነው። ያ ማለት ደግሞ ከስሩ ያሉ ተመሪዎችን ወይም አባላትን ወደ ስራ ማብቃትና ወደ ስራው አቅጣጫ የሚያሳይና የሚመራ ማለት ነው። በፖሊስ ተቋም ውስጥ መሪነት ከሌሎች ሲቪል ተቋማት ለየት ያሉ የራሱ የሆኑ ባህሪያትና ትልቅ ኃላፊነቶች አሉት። ምክንያቱም የፖሊስ አመራር በቀጥታ ከህዝብ ሰላም፣ ደህንነትና ከህግ የበላይነት ጋር የተያያዘ በመሆኑ ለየት ያደርገዋል። በዚህም የፖሊስ አመራር ህግንና ህገ መንግስታዊ ስርዓትን ማክበርና ማስከበር፣ ለህግ የበላይነት አርአያ ሆኖ መገኘት፣ ውሳኔዎቹና ትዕዛዛቶቹ ሁሉ በህግ ላይ የተመሰረቱና ሰብአዊ መብትን ያከበሩ መሆናቸውን ማረጋገጥ ይኖርበታል። የተቋሙን እሴት ራዕይና ተልዕኮ መሰረት ባደረገ መልኩ በጎ የሆኑ ተጽዕኖዎችን እየፈጠረ እያስተባበረ እያቀደ ያንን ራዕይና የጋራ ዓላማን አችብ የሚያደርግና የተቋሙን ጎል የሚያሳካ
እሱ ሊድ የሚያደርግ ሰው መሪ ነው ወይም ደግሞ መሪ ይባላል ማለት እንችላለን። መሪ ማለት ሆኖ ተገኝቶ የሚያሰራ የሚሰራ ሰርቶ የሚያሰራ ቦታው ላይ ሆኖ የሚያሰራ እንጂ በሩቅ ሆኖ የሚያሰራ አይደለም። እዛ ቦታ ላይ ሆኖ መሪነት ማለት ቦታ ላይ ሆነ አንተም ስራውን ሰርተ የምታሰራው ስራ ነው የሚሆነው ማለት ነው። የመሪነት ስብዕናና ገጽታ ሲባል ከውጫዊ ገጽታ በላይ የውስጥ ማንነትን፣ ስነ ልቦናንና ባህሪን የሚያካትት ነው። በተለይም እንደ ፖሊስ ባሉ የህዝብ አመኔታና ዲሲፕሊን በሚጠይቁ ተቋማት ውስጥ የመሪው ስብዕና ትልቅ ትርጉም አለው። አንድ መሪ ሊኖረው የሚገባው አጠቃላይ ስብዕና በባህሪውና በስነ ምግባሩ ታማኝ፣ ቃሉን የሚያከብር፣ የሚናገረውና የሚሰራው የማይጋጭ፣ በአባላቱና በህዝቡ ዘንድ ሙሉ እምነት የሚጣልበት መሆን እንዳለበት ይነገራል። የመሪነትን አቅም ለማሳደግ በዋናነት መሪ ምን መሆን አለበት? ተማሪ፣ አዳጊ፣ ራዕይ ያለው ወይም ቪዥን ያለው መሆን አለበት። ተማሪ ሁሌ የሚያድግ መሆን አለበት። ስለዚህ መሪነት የሚገኘው ተፈጥሮ ከሰጠች ጸጋ በተጨማሪ ከሲቹዌሽኖች፣ ከሚኖሩ ገጠመኞች፣ ከተግዳሮቶችን በመማር የሚገኝ እውቀት ወይም ክህሎት ነው። ስለዚህ በመማር ሊገኝ የሚችልና ሊያድግ የሚችል ነው መሪ የሚለውን ነገር መውሰድ እንችላለን። መሪነትን ማሳደግ የሚቻለው የመጀመሪያ በጎ ተጽዕኖችን በመፍጠር ጋፖችን መጀመሪያ በመለየትና ያ ጋፖችን በመሙላት ያ ጋፖቹ ከሞሉ ወደ ተሻለ ደረጃ እንዲመጣ የማድረግ በአካዳሚካል ሊሆን ይችላል፣ በትምህርትና በስልጠና ጋፖችን እየሞሉ ማምጣት ይቻላል ማለት ነው። የመሪነት አቅምን የምታሳድገው በልምድ ካለው ከስራ ልምድህም አንጻር ካሉ መሪዎች የምትወስዳቸው የመሪነት ተግባር አለ። እነዛ መሪ ከበፊት የነበሩ የሚመሩትን አንተም አስቀጥለ የመሪነት ተግባርን ትወጣለ ማለት ነው። ከ11 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር መዋላቸው ተጠቆመ። ጸጋነሽ ገብረ ማርያም ተጨማሪ አላት። የኮንትሮባንድ ንግድ በአንድ ሀገር የኢኮኖሚ የማህበራዊና የደህንነት መዋቅር ላይ ከፍተኛ ጉዳት የሚያስከትል ተግባር በመሆኑ ፍትሐዊ ያልሆነ የገበያ ውድድር የኢንቨስትመንት መቀዛቀዝን ያስከትላል። በተለይ በህዝብና በህጋዊ ነጋዴዎች ላይ የሚፈጥረው ተጽዕኖ ከፍተኛ መሆኑም ተነግሯል። ኮንትሮባንድ ማለት በአጠቃላይ ህጋዊ ነጋዴ ነው ያቀጨጨ የሚሄደው በህጋዊ መንገድ የሚያስገባ ግብር እየከፈለ ምን እያደረገ እንትን የሚለው በህጋዊ መንገድ እንትን እያለ ነው። ይሄ በጎ አራጭ የሚያስገባ ሰው ደግሞ ማህበረሰቡን ነው እየጎዳናለው ማለት ነው። ለምን በህጋዊ መንገድ እሱ ያስገባል፣ ያቺን ነገር አገኛለሁ ብሎ ዕለታዊ ነገር እሱ ደግሞ በጎን በሌላ መንገድ እያስገባ እንትን እያደረገ ማህበረሰቡን ጉዳት ላይ ነው ያጣለ ያለው። የጸረ ሰላም ኃይሎችን እኩይ ሴራ ለማክሸፍ ሌት ተቀን እየሰራ የሚገኘው የጸጥታ ኃይል ወደ አዲስ አበባ የሚደረጉ የኮንትሮባንድና የጦር መሳሪያ ዝውውርን በኬላዎች ላይ በብቃት እየተቆጣጠረ ይገኛል። ለዚህም ማሳያ የሚሆነው መነሻውን ከደብረ ብርሃን አድርጎ ወደ አዲስ አበባ ለመግባት የሞከረ አንድ የኮንትሮባንድ ተሽከርካሪ በለገጣፎ ኬላ ላይ በቁጥጥር ስር ውሎ በተደረገ ጥብቅ ፍተሻ በርካታ የኤሌክትሮኒክስ ቁሳቁሶችና ልዩ ልዩ መድኃኒቶች ሊያዙ ስለመቻላቸው ተገልጿል። ከአንድ ሁለትም ሶስትም አራት እንደዚህ ሻጎቹን በተደጋጋሚ ሲኒዝ ነው የነበር ነው። አልፎም ደግሞ የጦር መሳሪያ እዛች ቦታ ላይ ነው እኛ ከገባም በኋላ ሲያዝ የነበረው። ጥሩ ስራ ነው እዛ ላይ የሰራናል ነው ማለት ነው። ሰራዊቱ የተሰጠውን ህዝባዊና ሀገራዊ ተልዕኮ በላቀ ዝግጁነትና በበሳል ስልታዊ ክትትል እየተወጣ መሆኑን የገለጹት ኃላፊው ይህ ጥብቅ የኬላ ቁጥጥር ይበልጥ ተጠናክሮ እንደሚቀጥል አስታውቀዋል። መነሻ እንደ ደብረ ብርሃን ያደረገ እዚህ ጣፎ ከላ ላይ ነው እኛ ያዝነው ማለት ነው። በፍተሻ እንደጋጣሚ ደርቦ ለማለት ሙከራ ሳደርግ እንደጋጣሚ ያዝነው። ከያዝነው በኋላ ፍተሻ ስናደርግ ሙሉ ሻግ ነው። ሻጉን ይዘን እዚህ ለቃሊቲ ጉምሩክ ወደዚህ ይዘን መተን። በደቡብ ኢትዮጵያ ክልል አሪ ዞን አርካሻ ወረዳ የሞባይል ስልክ ለመንጠቅ ብለው የሰው ህይወት ያጠፉ ግለሰቦች በጽኑ እስራት መቀጣታቸውን ፖሊስ አስታወቀም። መስከረም ጉታ ተጨማሪውን እንደሚከተለው ታቀርባለች። በደቡብ ኢትዮጵያ ክልል አሪ ዞን አርካሻ ወረዳ አንድ ወንጀል ስለመፈጸሙ ለፖሊስ መረጃ ይደርሳል። ሁለት ተጠርጣሪ ግለሰቦች ሞባይል ለመስረቅ ብለው የሰው ህይወት ማጥፋታቸው ተነግሯል። ሀብታሙ አውላና ምስጋናው መስፍን የተባሉ ሁለት ግለሰቦች ሞባይል ለመንጠቅ ሲሉ የሰው ህይወት ማጥፋታቸው ይደረስበታል።
ጥቅምት 15 ቀን 2018 ዓ.ም ከምሽቱ 3 ሰዓት ገደማ አርካሻ የተባለ ስፍራ ላይ የኃይል ድርጊት በመጠቀም የአቶ አበበ በየነ የተባሉ ግለሰብ ንብረት የሆነውን ሞባይል ስልክ ለመዝረፍ አስበው የግድያ ወንጀል መፈጸማቸው በማስረጃ ይረጋገጣል። ፖሊስም በደረሰው ጥቆማ መሰረት ተከታትሎ ተጠርጣሪዎችን በቁጥጥር ስር ያውላል። የሟችን አስክሬን ለምርመራ ወደ ሆስፒታል በመላክ የምርመራ መዝገቡን በሰውና በሕክምና ማስረጃ ያጠናክራል። የምርመራ መዝገቡን አጠናቆ ለአቃቤ ሕግ ይልካል። ከፖሊስ የተላከውን የምርመራ መዝገብ የተመለከተው አቃቤ ሕግም በከባድ የሰው መግደል ወንጀል ክስ ይመሰርትባቸዋል። የአሪዞን ከፍተኛ ፍርድ ቤትም ጥፋተኛ መሆናቸውን በማረጋገጥ በ22 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። የተከበራችሁ ተመልካቾቻችን ለዛሬ የተመራረጡ ፖሊሳዊና ወንጀል ነክ ዘገባዎች እስካሁኖቹን ይመስላሉ። ከዘገባዎቹ ጋር ኢንስፔክተር ግዛቸው ገለታ አብሬያችሁ ቆይታ አድርጌያለሁ። ቀሪ የፖሊስና ህብረተሰብ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ።